በስተመጨረሻም ያሹና የሰላም ቅሌት ተጋለጠ። አሹ ወደ ሞት አፋፍ ሲሄድ ሰላም ደግሞ ወደ እብደት መታለች። ምክንያቱም አቤል እንደማይፈልጋት ከዚህ በኋላ ታውቃለች። እሷም ተከትላ አላረፈችም ነበር። ተከትላ ለመነችው፣ ይቅርታም ጠየቀችው። በፍጹም የፈሰሰ ውሃ አይታፈስም። ከዚህ በኋላ እኔና ሰላም መቀጠል የለብንም። ስለዚህ እኔም የራሴን መንገድ እጀምራለሁ። የራሷን ምርጫ ትጀምር። እንኳንም እውነታው ወጣልኝ። የነፃነት አለመሞት አስደሰተኝ። እሷ ግን እኔን ልታሳብደኝ ነበር። ቤተሰቦችን ባዶ ሜዳ ላይ አውጥታ ጣለችብኝ። የምወዳት እናቴንና የምወደው ወንድሜን የማልደራደርበት ክብሮቼን በባዶ ሜዳ አውጥታ ጣለቻቸው። በእኔም ባልጋዬ ላይ ጓደኛዬን ይዛተኛች። ከዚህ በላይ ምን አለ? ምን ቅሌት! በምንስ ይቅርታ ማለት ይቻላል? እናም ከዚህ በኋላ ሰላም ደህና ሁኝ፣ አታስፈልጊኝም፣ የራስሽን መንገድ ጀምሪ ብሏት እሱም ወደ ሌላው ወደ አዲስ ምዕራፍ ይሄዳል። እናም የአቤል እናት ደግሞ ማለትም ወይዘሮ ሰላም ብርቱካን እኔ ከዚህ በኋላ እናንተ ልጆቼ ስላላችሁልኝ ደስ ብሎኛል። በስከ መጨረሻም ልጄን ስላገኘሁት ከጎኔ ስለሆነ ደስ ብሎኛል። አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ ትላቸዋለች። ምክንያቱም ዶክተር ማክዳ ሰብስባቸዋለች። ሳታቃቸው ሳያቋት ስለምንም መልካምነታቸው እንደዚሁ በወሬ ሰምታ ብቻ ከጎዳና ላይ አንስታ ወደ ቤት አስገብታለታለች። እናም እስቄልና ከማዘሩ ጋር ሆነው በጣም ለእሷ መልካምነት ይመኛሉ። ሁልጊዜም የልጃቸውን ሰላም የሚመኙት እናት እነሱ ከቤት ከተባረሩ በኋላ አቤልን አግኝተውት አያውቁም ነበረ። እናም በስከ መጨረሻ ግን አቤል እነሱ ወዳሉበት ቤት ይሄዳል። እናም ዶክተር ማግዳን ከልብ በማመስገን እግዚአብሔር ይስጥሽ ክበሪልኝ በማለት እናሺ እባክሽ አንቺ እኮ እጅግ መልካምና ጥሩ ሰው ነሽ፣ ባገባሽ ቅር ይልሻል ብንጋባ ሲል ይጠይቃታል። ምን ችግር አለው? ደስ ይለኛል ትለዋለች። እሱም ደስ ስላላት እንግዳውስ ከዚህ በኋላ ቤተሰቦች ይኸው ማከዳ ደስ ብሏታል፣ ተቀብላኛለች እና እኔና ማከዳ እንደምንጋባ ከዚህ ይቀጥላል። የኔና የማከዳ ህይወት ከዚህ በኋላ በአንድ ላይ በአንድ ጎጆ በአንድ ማገር ከእናቴና ከወንድሞቼ ጋር አብሬ ሰብሰብ ብለን የምንኖርበት ምዕራፍ ተጀመረ ይላል። እናም ማክዳም በጣም ደስ ብሏት በፈገግታ በደስታ እናቱንም ወንድሙንም እያቀፈች ትሰማቸዋለች። ትጅም ሀሹ እናቱን እንደሚገልባት አስፈራርቷታል። አንቺ የማትረቢ ተናገርሽ አይደለ? አዎ ገድየዋለሁ። እኔም ነገርኳቸው ከፊት ለፊት። ምን ታመጫለሽ? ምን ላርግ ብለህ ነው? አሹ እኔ እኮ አላስችላለኝ እያልተወለደ ልጅ ይኸው ጨክነ ገደልከው። ብዙ ጊዜ እርግጣው ከልክያሃለሁ፣ ረጅም ጊዜቱን መንገድ አስቆሜሃለሁ፣ ግን ደግሞ የማይሆን ስለሆነ ነው። እባክህን እናትሽን እንደምገላት አትጠራጠሪ። ይህንን መድኃኒት ለሰላም ያዘጋጀሁትን ላንቺ እናት ነው የማዘጋጀው። ከዚህ በኋላ እየውልሽ እናትሽን እንደሽ እንድትቀብሪያት ሲል ይፎክርባታል። ምንም ችግር የለውም፣ ቀኗ ከደረሰ ከየትም አታልፍም፣ እናቴም ከሆነች ትሞት ስትል ትነግረዋለች ለአሹም። እኔ ሰላም አጥቼ እንቅልፍ የማልተኛበት ቀናቶች ይበልጣሉ። ነገ ዛሬ ምን ተፈጠረ እያልኩ ሰቀቀን ውስጥ ነኝ። ስለዚህ እንደፈለግክ ማድረግ ትችላለህ ስትል ትጅም ቀድማው ከቤት ወጥታ ትሄድና እናቷን ወደ ዶክተር ማክዳ ቤት ለማምጣት መንገድ ጀምራለች። ዶክተር ማክዳ ሙሉ የእናቷን ማሳከሚያ ወጪ እንደምትሸፍንላት ስትነግራት የምታደርገው የምትሆነው ነገር ነበር የጠፋት። ዶክተር ማክዳ ሳላቅሽ እኔን ስላወቅሽኝ አመሰግናለሁ። ሳላቅሽ እናቴን ለማሳከም ስለተዘጋጀሽ አከብርሻለሁ። እግዚአብሔር ያክብርልኝ። በጣም ነው የማመሰግንሽ ስትላቅፋት ስማትና ወይዘሮ ሰላምም ማለትም የአቤል እናት ብርቱካን ወይ ልጄ እግዚአብሔር ይስጥሽ። አይሽ እግዚአብሔር እኮ ጊዜ ያለው እንደኛ አይደለም፣ አይጨክንም።
ለእኔም ስለቴን የሰማ ለአንቺም ስለትሽን ይስማልሽ ልጄ፣ ጸሎትሽን ይስማልሽ። እመቤቴ እሷ ትሆንሽ እናትሽን ድጋሚ እንድታቆምልሽ አሁንም እጸልያለሁ ሲሉ ይለምኑላታል። እሷም በጣም ደስ ብሏት ስለነበረ አመሰግናለሁ ማምዬ፣ አቤልንም እንደዚሁ አቅፋ ስማ አቤል እንኳን ደስ አለህ ትለዋለች። እሱም አንቺ በጣም ጥሩና መልካም ልጅ ነሽ፣ አይዞሽ እሺ ትጅዬ፣ አብረን ከጎንሽ ነን፣ በርቺ ጠንክሪ ሲሉ ያበረታቷታል። በስከ መጨረሻ ከኋላ የቀሩት እንዳላሽቃበጡና ሰውን እንዳላሰቃዩ የሆኑት ሰዎች ግን ከኋላ ሰላምና ሀሹ ብቻቸውን ሩጫ ጀምረዋል። እናም ሰላምም ደግሞ ይኸው አሁን ከዚህ በኋላ አንተን አጥፍቼ መጥፋት አለብኝ፣ ከልጅም ከትዳርም ሳልሆን እኔን ሳትወደኝ እያስመሰልክ ነበር ለካ እየኖርከው ስትል ቤት ውስጥ ማንም እንደሌለ መጀመሪያ ታጣራለች። ከዛም በኋላ ወደ ኪችን በመሄድ ቢላ ታነሳና ከወገቧ በጀርባ በኩል ትይዘው ነበር። እናም ወደ ሳሎን ስትሄድ አሹ ደግሞ ሻንጣውን እያስተካከለ ስለነበረ እሺ አቶ አሹ መጀመሪያ ግን ምን ነበር ሀሳብህና እቅድህ? ልታብራራልኝ ትችላለህ? እናም እንድታብራራልኝ እፈልጋለሁ። አንተ ሀሳብህና ምኞትህ ገንዘብ ነው ወይስ የትዳር መያዝ ነው ወይስ የሰላምና የአቤልን ትዳር መበጥበጥ? እስኪ ከነዚህ ውስጥ ካቀድካቸው እቅዶች ውስጥ አንዱን ልትነግረኝ ትችላለህ ወይስ ምንድን ነው? ሻንጣውን አታዘጋጅ አሁን ቆይተወው ስትል በፍጹም ሰላም፣ አንድም ቀን ነገርኩሽ ደጋግሜ ከባለሽ ፊትም ደጋግሜ ነግሬሻለሁ፣ ወድጄሽ አላቅም። አቤልን ደግሞ እንደማጠፋው አትጠራጠሪ፣ እገለዋለሁ።